ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። ሊቨርፑልም ዛሬ እንደዚሁ ጨዋታውን ያደርጋል ከካራባጋ። የሊቨርፑል ውጤትም ጥሩ አይደለም። በፕሪሚየር ሊግ ጨዋታዎች ላይ እንደዚሁ አንዳንድ መሻሻሎች ይታያሉ፣ ነገር ግን በውጤት ያታጀቡም አልነበሩም አንዳንዶቹ ጨዋታዎችና ባሳለፍነው ሳምንት ደግሞ ከፕሪሚየር ሊግ ሽንፈት በኋላ ነው የሚመጡት። እንመልከተኝ ጉዳይ ሊቨርፑል አሁን በጣም ቁልፍ ነጥብ ላይ ያለ ይመስለኛል። እኔ ብዙ ጊዜ ማነሳው ሻቢ አሎንሶ አለ እያልኩ የአንድ አሰልጣኝ ዕጣ ፈንታ አንዳንድ ጊዜ ገበያው ላይ በቂ አማራጭ ባለመኖሩ ምክንያት ልታገሰው እያለች ትቆያለች። ምናልባት ቶተናም እንደዚህ አይነት ጀንክቸር ውስጥ ሳይሆን አይቀርም። አሁን ኦኬ ቶማስ ፍራንክን ባሰናበት ማናል ጊዜ ልስጠው ለአሰልጣኝ ከሚለው ውሳኔ ባሻገር አንዳንድ ጊዜ ማጣፊያው ያጥራል። ማን አለ ገበያው ላይና የሆነ ሰው ሊኖር ይችላል። ለምሳሌ አንድ ሱፐርስታር ስም ሊሆን ይችላል፣ ግን ካንቺ የክለብ ፕሮፋይል ጋር የዛ ሰው የአሰልጣኝነት ፕሮፋይል ላይጣጣም ይችላል። ቢኖርም ሰው ለምሳሌ ኮንቴ ገበያው ላይ ቢኖር፣ ኮንቴ በጣም ስፔሲፊክ አሰልጣኝ ለፕሮጀክት ለቶተናም አይነት የትግስት ቡድን የሚሆን አይደለም። ያናውጡት አይደል ሄዶ ያው ነው 20 ዓመት ምን ቶተናም አሰልጣኝ ይቀያየራል ሰውየው አለ ምናምን ብሎ ስለቀጠሩት ሰው ያሳይ ሰጥቷል የለቀቀው እሱ አይሆንም። ለምሳሌ ቢኖርም ማለት ነው። ግን አሁን አሎንሶ አለ። አሎንሶ ከሊቨርፑል ጋር ጠንካራ ትስስር ያለው ነው። በክለቡ ታሪክ ውስጥ ትልቁ ምሽት ውስጥ ከዛ ጨዋታ ዋና ዋና ተዋንያን መካከል አንደኛው ነበር። ኢስታንቡል ላይ ከ21 ዓመት በፊት ቻምፒየንስ ሊግ ባሸነፉ ጊዜ የሶስተኛዋን ያቻነት ጎል ያስቆጠረው እርሱ ነው እና ባለፈው ሳነሳ እንደነበረው የአሎንሶ መኖር ብቻውን ለሊቨርፑል ሰዎች አሁን አሰልጣኙን የማሰናበት ሀሳብ አላቸው የሚል ምንም አይነት ሪፖርት አላየሁም። ግን ጄሚ ካራገር ምን ሲል ነበር ሰኞ የቻምፒየንስ ሊግ ቦታን ካላገኙ ይሰናበታሉ አለ። እሱን እርግጠኛ ነኝ አለ። እኔ ይመስለኛል የቻምፒየንስ ሊግ ቦታን የማያሳኩ ከሆነ ይሰናበታሉ። አሁን የቻምፒየንስ ሊግ ቦታን አጥተዋል። ማንቸስተር ዩናይትድ አርሰናልን አሸነፈ፣ ቼልሲም በርንሌን ማነው ክሪስታል ፓላስን አሸነፈና በለጣቸው። ቶፕ 4 ውስጥ ነበሩ ሰሞኑን እና አሁን አሰልጣኙ ብዙ ክሬዲት የነበራቸውም ቢሆን ባለፈው የውድድር ዘመን በፕሪሚየር ሊግ መቼስ ከባድ ጊዜ ነበር። የክሎፕ መልቀቅ ከክሎፕ መልቀቅ በኋላ የነበረውን ሲዝን በጣም በሚያስደንቅ ሁኔታ ነው ያለፉት። ግን ለሊቨርፑል አስቸጋሪ ጊዜያትም ነበሩ። በነገራችን ላይ ለምሳሌ ታስታውሻለሽ 2020 ላይ ሊቨርፑል የፕሪሚየር ሊግ ሻምፒዮን ሆነ እና ደጋፊዎቹ ከተጫዋቾቻቸው ጋር የቻምፒየንስ ሊግ ድላቸውን ማክበር አልቻሉም። የቻምፒየንስ ሊግ ድላቸውን ማክበር አልቻሉም። 2025 ላይ ሲያሸንፉ ግን የሁለት የፕሪሚየር ሊግ ድሎቻቸውን ደስታ ነው በጋራ ያከበሩት። ሲያልቅ ግን ምን ሆነ? አንድ አቅሎን የሳተ ሰው ህዝብ ላይ መኪና ነዳ፣ አሽከረከረና ብዙ ሰው ተጎዳ እና ትልቅ ትራውማ ሆነ። በሊቨርፑል በ35 ዓመት ውስጥ ትልቁ የደስታ ድግስ ላይ እንዲህ የሚያደርግ ሰው ተገኘ። ከዛ ያ ትራውማቲክ በሆነ ሁኔታ ያለቀ የታይትል ሴሌብሬሽን ክረምቱ ላይ ደግሞ በበለጠ ትራጀዲ ተተክ። የዲዮጎ ጆታ በጣም በአሳዛኝ ሁኔታ ህይወቱ ማለፍ እና ሊቨርፑል ሁሉ ጊዜም እንዲህ አይነት ነገር አያጣውም። ትራጀዲ ከተማ ውስጥ የሂልስቦሮ አደጋ ምናምን ሄይስል የሊቨርፑል ደጋፊዎች ቪክቲም የሆኑበት ባይሆንም ግን ሌላ ከሊቨርፑል ጋር የሚነሳ አደጋ ነው። ሌሎች ብዙ ነገሮች ከዛ ክረምት ላይ ደግሞ የፈጸሟቸውን ስፖርቱን ብቻ ካየ ነው 450 ሚሊዮን ገደማ ወጡና 2 ጊዜ የዝውውር ሬከርድ በአንድ የዝውውር ጊዜ አሻሽለው 2 አዳዲስ ፉልባኮች አምጥተው ሌላ 9 ቁጥር አስፈርመው ምናምን ቡድኑ በዚህ አመት እንደገና ፕሪሚየር ሊጉን ዶሚኔት ያደርጋል። የዚህ 450 ሚሊዮን ፓውንድ ኢንቨስትመንት ፕሪሚየር ሊጉን ዶሚኔት ለማድረግ የተደረገ ኢንቨስትመንት ነው። ሻምፒዮን በሆነ ቡድን ላይ ስለሆነ የኢንቨስትመንት የተደረገው። ችግሩ ግን ክለቡ በወሰናቸው አንዳንድ ቁልፍ የዝውውር ውሳኔዎች ምክንያት አንዳንድ በጣም ጠቃሚ ቦታዎች ተረሱ።
እና በቀደም ዋታሩ ኤንዶን የመሀል ተከላካይ አድርጎ መጠቀም ላይ የደረሰ ችግር ተፈጠረ። አሁን ማርክ ጌሂ ባለፈው ጨዋታ ላይ ጥሩ ምልክት ሰጥቷል። ቢመጣ ኖሮ ማርክ ጌሂ የረጅም ጊዜ ቨርጂል ቫንዳይክ ተተኪ መሆን ይችል ነበር። ምክንያቱም ልክ እንደ ቨርጂል ቫንዳይክ ሁሉ የቀኝ እግር ተከላካይ ቢሆንም ቫንዳይክ የቀኝ እግር ተከላካይ ሆኖ በግራ መስመር ተከላካይነት ነው የሚጫወተው እና የአንግል ባያዝ የለበትም። በተዋጣለት ሁኔታ ነው እዛ ቦታ ላይ የሚጫወተው። ይሄኛውም ተጫዋች ልክ እንደዚሁ ነው። በኦሊቨር ግላስነር የ3-4-2-1 ፎርሜሽን ውስጥ ሌፍት ሳይደድ ሴንተር ባክ የሚባለው ነው። በቀኝ እግሩ ነው ግን የሚጫወተው እና እሱም የአንግል ባያዝ የለበትም። በጣም ጥሩ ነው። ለጊዜው ከቫንዳይክ ጋር የሚጣመር የመሀል ተከላካይ ብቻ ሳይሆን 25 ዓመቱ በመሆኑ ምክንያት ቫንዳይክ ደግሞ 34 ዓመቱ ነው። የረጅም ጊዜ የቨርጅል ቫንዳይክ ተጣማሪ መሆን ይችላል። በሊቨርፑል ይሄ እድል ነበር። ሜዲካል እኮ አድርጓል ሊቨርፑል ውስጥ። መጨረሻ ላይ ነው ዝውውሩን ካንስል ያደረገው ክሪስታል ፓላስ። ሜዲካል አድርጓል ሊቨርፑል ወደ ሜርሲሳይድ ሄዶ ነው። በኋላ ያንን እኔ ጠቅላላ ስትራቴጂው ትክክል አልነበረም፣ ዲስካውንት ለማግኘት የተደረገ መጨረሻ ላይ በቃ ፓላስ አንድ ሲዝን ብቻ ነው የቀረው ይሄ ተጫዋች። አሁን ካልሸጡት ፔኒ እንደማያገኙ ያውቃሉ። ስለዚህ እኛ ሌት ሆነን እንገባበታል አጣብቂኝ ውስጥ ባሉበት ጊዜ። እሱ ደግሞ ባክፋየር አደረገ። ፓላስ አልሸጥም አለ ድንገት መጨረሻ ላይ። ኤዜን ሸጠዋል። ትልቅ ተጫዋች ነበር ኤዜ እና ሌላ ስታራቸውን በአንድ ተመሳሳይ ክረምት ሌላ ተመጣጣኝ ተተኪ ማግኘት በማይችሉበት ተተኪ ለማግኘት እድል በማይሰጥ ጊዜ ነው ወደ ገበያው የገቡት። ይሄ የሊቨርፑልን ሲዝን ዲፋይን አድርጎታል። አሁን ይሄ ማራዶና ምናምን አይደለም። ማርክ ጌሂ ግን በጣም ቁልፍ ኮግ ነው። እሱ ቢኖር ኖሮ ሊቨርፑል የቱ ጋር ይቀመጥ እንደነበር አላቅም፣ ግን ያሻሽለው ነበር። ምንም ጥያቄ የለውም። ካሏቸው አማራጮች ሁሉ የተሻለ ነው፣ ለአጭር ጊዜም ለረጅም ጊዜ። ይሄ የአርነ ስሎት ችግር አይደለም። ለምሳሌ ይሄ የማይክል ኤድዋርድስ እና የሪቻርድ ሂውዝ ችግር ነው። አርነ ስሎት አይደራደሩም። አርነ ስሎት ሄድ ኮች ናቸው። የሊቨርፑል ስኳድ ዲዛይን የሚያደርጉት ከበላዮቻቸው ያሉ ሰዎች ናቸው። እና የሊቨርፑል ደጋፊዎች አሁን ቅሬታቸው በተለይ ሶሻል ሚዲያ ላይ ካየሽ ዋናው ቅሬታ ያለው አርነ ስሎት ላይ ብቻ አይደለም፣ ከላይ ባሉት ሰዎች ላይ ሊቨርፑል በዚህ ዓመት ባዋቀረው ስኳድ ላይ። ይህንን አልገመትኩም። እና ደግሞ የመጡትም ተጫዋቾች በቅርብ ጊዜ አንዳንዶቹ መሻሻል እያሳዩ ነው። ፍሎሪያን ቪርትዝ እና አንዳንዶቹ ተጫዋቾች ኤኪቲኬ ነው በጣም የተሳካለት ግን አውት ኤንድ አውት ስኬት የሚባለው። ሁለቱ ሰዎች መጠየቅ ያለባቸው ይመስለኛል። ማን እንደሚጠይቃቸው አላውቅም። ምክንያቱም ሲናገሩም አትሰሚም። ማይክል ኤድዋርድስ ድሮም አይናገሩም። እንግሊዝ ውስጥ ያ ካልቸር አለ። ሲኢኦ ሲናገር አትሰሚም፣ የስፖርት ዳይሬክተር ሲናገር አትሰሚም፣ የቴክኒክ ዳይሬክተር ሲናገር አትሰሚም። ሁሌ ትችቱ ሲመጣ የመመለስ ኃላፊነት ያለበት አሰልጣኙ ነው። አሰልጣኙ ደግሞ አንዳንድ ጊዜ የሊቨርፑል ደጋፊዎችን ትዕግስት የሚፈታተን አስተያየት ይሰጣሉ። ትላንትና ለምሳሌ ምን አሉ? አምና እኮ ፕሪሚየር ሊግ ያሸነፍ ነው በጊዜ በፔጂ በመሸነፋችን ምክንያት ነው። በፔጂ ሲሸነፉ ስንት ነበር መሰለሽ ነጥባቸው? 70። አርሰናል ስንት ነበር? 54። እንዴት ሆኖ ነው ያንን ዲፋይን ያደረገው? በጣም አስቂኝ አስተያየት ነው። ለምሳሌ አርነ ስሎት ራሳቸውንም አይረዱም በሚሰጧቸው አስተያየቶች። ባክፋየር ያደርጋል። ይሄ ደግሞ ሪዲክለስ ነገር ይናገራሉ አንዳንድ ጊዜ። ለወትሮ የሰከኑ የሚያነጋግር አስተያየት በመስጠት የሚታወቁ አሰልጣኝ በሆኑ አሁን ይህን ምን ትያለሽ? ለምሳሌ እንዲህ አይነቱን አስተያየት ፔዤ ስላሸነፈ ነው ፕሪሚየር ሊግ ያሸነፈ ነው። ምክንያቱም ከዛ በኋላ የወርክ ሎድ ቀነሳል። ማርጅኑ በጣም ሰፊ ነው። ሊቨርፑል ወስዶታል። ያኔ ፕሪሚየር ሊግ ወስዶታል ተብሎ በሂሳባዊ ስሌት እስኪታወጅ ጭምር ካልሆነ በስተቀር ወስዶታል። 70-54 ነበር የነበረው። ናቺን አስተያየት ሰጡ ሰውየው እና የሊቨርፑል ደጋፊዎች ትዕግስት ቀስ እያለ እየተሟጠጠ ነው። በቀደም ደግሞ ያው እኔ 13ቱ ጨዋታ ፎልስ ዳውን ነው ብለው 13 ጨዋታ በተከታታይ አለመሸነፍ እና ወደ ቶፕ ፎር መመለስ። አዎ ግን የፐርፎርማንሱ ኔቸር ካየሽው ግን የሚያሳምን አልነበረም። መጠነኛ ጥገና አድርገዋል። ሳላህን ወደ ቤንች ማውረድ፣ በአራት አማካዮች መጫወት፣ በሚድፊልድ ዳይመንድ መጫወት፣ እንዲህ አይነት ለውጦች አድርገዋል። ግን ለረጅም ጊዜ የሚቆይ አልነበርም። አሁን ደግሞ በሁለቱም በኩል ነው ይሄ ችግር ያለባቸው። በቀደም አሁን በእጅ ፎሪ ነው አይደል ጎል የተቆጠረባቸው። 14 ጎል ከቆመ ኳስ ተቆጥሮባቸዋል በመልስ ውርወራ። በቀደም ቦርንመዝ ያስቆጠረው ጎል የመከላከል ድክመታቸው አመቱን ሙሉ የተነጋገርንበት ድክመት ነው። በመጠኑ ያንን ሽግሽግ ካደረጉ በኋላ ሊቨርፑል ምን ሆነ? በቃ በጣም የሚያሰልች ጨዋታዎቹ ሌበርድ የሆኑ ጨዋታዎቹ በቃ እንደ ልብ
ጎል ለእኔ ደግሞ ለሊቨርፑል ማተር ያደርጋል በኃይለኛ ኢንቴንሲቲ መጫወት። ሊቨርፑል ሲባል ክሎፕም ከመምጣታቸው በፊት ግን በክሎፕ መምጣት ምክንያት በተለይ በአንፊልድ የሚደረጉ ጨዋታዎች ሁሉም ያ ኢንቴንሲቲ ጨዋታዎች ነው። ከማንም ጋር ይጫወቱ ሊቨርፑል በምንም ሁኔታ ውስጥ ይሁን። አሁን አብዛኞቹ ጨዋታዎች እንደዛ አይደሉም። ኮምፕሮማይዝ ነው፣ እረዳለሁ። ለሆነ ጊዜ የምታደርጊው እርማት ነው። ከኋላ ያለውን በማለዘብ ከፊት ያለውን ጥቂት በማለዘብ በመቆጣጠር ከኋላ ያለውን ማጠናከር ከተቻለ አንድ ነገር ነው። ግን የረጅም ጊዜ መፍትሄ አይደለም ይሄ እና ኮንሲስተንትም አይደለም። የማርሴይ ጨዋታ ላይ በጣም ጥሩ ቡድን አየን። በማርሴይ ስቴዲየም መጫወት ቀላል አይደለም፣ በቬሎድሮም። ከዛ ከቀናት በኋላ ደግሞ በቦርንመዝ እንደዛ ሲቸገሩ አየን። አሰልጣኙ እኔ በቂ ማብራሪያ የለኝም፣ ምናልባት ፋቲግ ድካም ሊሆን ይችላል የሚል አስተያየት ሰጥተዋል። እሱ አንድ ነገር ነው። ግን ሊቨርፑል ለምሳሌ ባለፉት 5 ጨዋታዎች አንድም ጨዋታ አላሸነፈም በፕሪሚየር ሊግ ምሳ። ጎል የማስቆጠር ችግር እንዳለባቸው የምታውቂው ባለፉት 5 ጨዋታዎች 5 ጎል ብቻ ነው ያስቆጠሩት። 5 ጎል በቀደም ቦርንመዝ ላይ ያስቆጠሩትን 2 ጎል ጨምሮ ደህና ጀመሩ ጨዋታውን። ከዛ በሁለት ሞመንቶች ጎሎች ተቆጠሩባቸው እና ማጠበቂው ሰው ቨርጅል ቫንዳይክ ነው የመጀመሪያውን ትልቅ ስህተት የሰራው። ግን በሌሎች 2 ጎሎችም ላይ ቫንዳይክን ተጠያቂ ልታደርጊባቸው የምትችያቸውን ኢረሮች ሰርቷል። እና በቀደም ቦርንመዝ እንደዚህ ኃይለኛ ተጫዋቾች ፍልሰት የገጠመው በ13 ጨዋታዎች 1 ጨዋታ ብቻ ያሸነፈው ቡድን ገጥመው ሊቨርፑል በቦርንመዝ ላይ የኳስ ቁጥጥር ብልጫ ወስዶ የነበረም ቢሆን ቦርንመዝ 26 ጊዜ የሊቨርፑል ሳጥን ውስጥ ኳስ ነክቷል። ይሄ በጣም ከፍተኛ ቁጥር ነው፣ በተለይ ለአንድ የፕሪሚየር ሊግ ትልቅ ቡድን ለወቅቱ ሻምፒዮን 12 ሙከራ አድርጓል። ከዛ የሚገርመው ቦርንመዝ ከፈጠራቸው የጎል ዕድሎች መካከል በኦፕታ ምደባ 6ቱ ትልልቅ የጎል ዕድሎች ናቸው። ብዛቱ ብቻ ሳይሆን ጥራቱ በጣም ያስደነግጣል። ከኋላ የተሰበረ ነው፣ በጭራሽ የተሰበረ ነው። ግን የሊቨርፑልን ማጥቃት እንደዚሁ አደገኛ አልነበረም። ኦልሞስት 67% የኳስ ቁጥጥር ብልጫ ነበራቸው። እንትኖች ላይ ኢንዲቪጁዋሎች ላይ የተመሰረተ ነው። አሁን ይሄ መሰረታዊ የአታኪንግ ፊሎዞፊ ጥያቄ የሚያስነሳ እንደሆነ አውቃለሁ። አንዳንድ አሰልጣኞች ማጥቃት ፓተርን አይሰራለትም የሚሉ አሰልጣኞች አሉ። ኦርኬስትሬት አይደረግም፣ ኢንዲቪጁዋል ኢምፕሮቫይዜሽን ላይ የሚመሰረት ነው። ዋና ለሳላት ተጫዋለች፣ ለኤኪቲኬ ተጫዋለች፣ ለፍሎሪያን ቪርትዝ ወይ ለጋክፖ። ኤኪቲኬ ከቤንች ተነስቶ ነው የገባው በቀደሙ ጨዋታ ላይ። ግን የዚህ ትልቁ ችግር ሊቨርፑል እንደ በቂ የማጥቃት አማራጭም ያለው አይመስለኝ። ከዝውውር ጋር የሚገናኝ ነው። ለዚህ ነው የአታኪንግ ፕላን የሌለው የሚመስል ቡድን የሚባል። ዛሬ ከካራባክ ጋር ነው የሚጫወቱት። ምንም ጥያቄ የለውም ሊቨርፑል ነው ትልቅ ግምት የሚወስደው ይህንን ጨዋታ በተመለከተ። ግን መጥፎ ውጤት ከገጠመ ግን መጠነኛ ጉርምርምታ አለ ካልን፣ ማይኖሪቲ ነው የጮኸው ካልን ቶሎ ወደ ማጆሪቲ ይቀየራል እና አሎንሶ አለ ያንዣበበ ነው ማለት ነው። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ዛሬ ምሽት 5 ሰዓት ላይ ከሚደረጉ የሻምፒየንስ ሊግ ጨዋታዎች በኋላ ደግሞ ነገ ዳግም እንገናኝ ነው የሚሆነው። መልካም ጊዜ ይሆንላችሁ። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።